ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን መደመጡን ጀምሯል። ፕሮግራሙ በፋና ሚዲያ ኮርፖሬሽንና በኢፌዴሪ ፍትህ ሚኒስቴር ትብብር ነው ወደ እናንተ የሚደርሰው። በዛሬው ዝግጅታችን በዋናነት የክስና የቅጣት ይርጋን እንመለከታለን። መረጃ እናቀርብላችኋለን። እንዲሁም የሙዚቃ ግብዣም ይኖረናል። የፕሮግራሙ አዘጋጅና አቅራቢ ትትና ካሳሁን ነች። ፕሮግራሙን በመምራቱ በኩል ደግሞ በላይነሽ ጥላሁን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አሁን በቀጥታ መረጃ የምናጋራችሁ ይሆናል። ብሩክ ድንቁ ይጠብቃችኋል። በአደጋ ላይ የሚገኝን ሰው አለመርዳት ወንጀል ምንነት። በአደጋ ላይ የሚገኝን ሰው አለመርዳት ወንጀል ማለት ማንም ሰው በራሱ ወይንም በሶስተኛ ወገን ላይ አደጋ በማያደርስ ሁኔታ በቀጥታ ወይም በተዘዋዋሪ መንገድ ሊረዳው ሲችል በሕይወቱ፣ በሰውነቱ ወይም በጤንነቱ ላይ ሊደርስ በሚችል ከባድ አደጋ ላይ የሚገኝን ሌላ ሰው አስቦ ሳይረዳ መቅረት እንደሆነ በወንጀል ሕጉ አንቀጽ 575 ተመላክቷል። በዚህም ወንጀሉ 3 መሠረታዊ ፍሬ ነገሮች አሉት። ይኸውም ሆን ተብሎ ወይም ታስቦ የሚፈጸም ከሆነ ወይም ኢንቴንሽናል ከሆነ። አንድ ሰው በዚህ ወንጀል ጥፋተኛ ሊሆን የሚችለው ድርጊቱን የፈጸመው ሆን ብሎ ወይንም አስቦ ከሆነ ነው። የሚደርሰው አደጋ ቅርበትና ከባድ መሆን ወይም ፕሮክሲሚቲ ኤንድ ግራቪቲ። በሁለተኝነት የሚታየው የሚደርሰው አደጋ ክብደትና ቅርበት ነው። አደጋ የሚደርስበት ሰው የተጋረጠበት አደጋ በመጠኑ ከባድ፣ ለምሳሌ የሞት ወይንም የአካል ጉዳት የመድረሱ ቅርበትም እርግጥ መሆን መቻል አለበት። ከባድ የአካል ጉዳት ሊባል የሚችለው ምን አይነት ጉዳት ነው የሚለውን ስናይ በወንጀል ሕጉ አንቀጽ 555 እንደተመለከተው የተጎጂውን ሕይወት በሚያሰጋ ወይንም በሰውነቱም ሆነ በአእምሮ ላይ ለዘወትር ጠንቅ በሚያተርፍ ሁኔታ የደረሰ ጉዳት ከሆነ፣ የሰውን አካል ወይንም አስፈላጊ ከሆኑ ብልቶቹ ወይንም ሕዋሳቶቹ አንዱን ያጎደለ፣ እንዳያገለግሉ ያደረገ ወይንም በሚያሰቅቅና ጉልህ ሆኖ በሚታይ ሁኔታ መልኩን ያበላሸ ወይንም በማናቸውም ሌላ መንገድ ከባድ የአካል ጉዳት ሊባል እንደሚችል ያስቀምጣል። ስለዚህም ከባድና ሊደርስ የተቃረበ አደጋ መሆን ወንጀሉን ለማቋቋም አንዱ መስፈርት ነው። ይህ ድንጋጌ በሰው ሕይወት፣ ጤንነትና አካል ላይ የሚደርስን አደጋ የሚመለከት ነው። እርዳታ በሚያደርገው ሰው ላይ የሚደርስ አደጋ አለመኖር ወይም አብሰንስ ኦፍ ሪስክ። ሌላው በሕጉ የተመለከተው የማቋቋሚያ መስፈርት እርዳታውን የመስጠት ግዴታ ያለበት ሰው እርዳታውን መስጠቱ በራሱና በሦስተኛ ወገኖች ላይ አደጋ የሚያደርስ መሆን የለበትም። እርዳታውን በመስጠቱ የተነሳ እርዳታውን በሚሰጠው ሰው ወይንም በሦስተኛ ወገኖች ላይ ጉዳት የሚደርስ ከሆነ አደጋ ላይ ያለን ሰው አልረዳህም ተብሎ አይጠየቅም። ግዴታ የሚጣልበት ሰው ጉዳቱን ለመከላከል የሚያስችል እርዳታ መስጠት የሚችል መሆን። የመርዳት ግዴታ ያለበት ሰው በአደጋ ላይ የሚገኝን ሌላ ሰው በቀጥታም ይሁን በተዘዋዋሪ ለመርዳት የሚያስችል አካላዊም ይሁን አእምሮአዊ ሁኔታ ውስጥ ሊሆን ይገባል። ከዚህ ላይ በጥንቃቄ መታየት ያለበት ጉዳይ ግዴታ የሚጣልበት ሰው ያለበት ኃላፊነት አደጋ ላይ የሚገኝን ሰው በቀጥታ ራሱ ከመርዳት ባለፈ በተዘዋዋሪም ቢሆን የመርዳት ግዴታ ያለበት መሆኑን ነው። እነዚህ የተጠቀሱ ፍሬ ነገሮች ሲሟሉ በአደጋ ላይ የሚገኝን ሰው አለመርዳት ወንጀል ተፈጸመ ማለት ነው። የወንጀል ቅጣት። ከላይ የተጠቀሱት የወንጀሉ ፍሬ ነገሮች ተሟልተው የተገኙ እንደሆነ በአደጋ ላይ የሚገኝን ሰው አለመርዳት ወንጀል ተፈጸመ የሚባል ሲሆን ወንጀል ፈጻሚው ከ6 ወር በማይበልጥ ቀላል እስራት ወይንም በመቀጮ እንደሚቀጣ የወንጀል ሕጉ አንቀጽ 575 እዝባር 1 ይደነግጋል። በተጨማሪም በድንጋጌው ንዑስ አንቀጽ 2 የወንጀል ሕጉ አንቀጽ 575 ንዑስ አንቀጽ 1 ይደነግጋል። በተጨማሪም በድንጋጌው ንዑስ አንቀጽ 2 ስር ቅጣቱን የሚያከብዱ ሁኔታዎች ተመልክተዋል። ይኸውም በማናቸውም ሁኔታ ወይንም ዘዴ በተጎጂው ላይ ጉዳቱን ያደረሰው ራሱ ተከሳሹ ከሆነ
ወይም ተጎጂውን ለመታደግ ወይንም ለመርዳት የሙያ ወይም የውል የሕክምና የባህር ወይንም ሌላ ሕጋዊ ግዴታ ያለበት ከሆነ ቅጣቱ ከ1 ወር እስከ 2 ዓመት የሚደርስ ቀላል እስራት ወይንም መቀጮ ይሆናል። በተያያዘም የሕክምና እርዳታን ያለ ምክንያት መከልከል የወንጀል ተጠያቂነት የሚያስከትል ሲሆን ማንኛውም ሐኪም፣ መድኃኒት ቀማሚ ወይም ፋርማሲስት፣ የጥርስ ሐኪም፣ የእንስሳት ሐኪም፣ አዋላጅ፣ አስታማሚ ወይም ማናቸውንም ሕክምና ለመስጠት ተግባሩ መሆኑ በሕግ የታወቀለት ማንኛውም ሌላ ሰው ተግባሩን በሚቃረን መንገድና በቂ ባልሆነ ምክንያት በምንቸገረኝነት፣ በራስ ወዳድነት፣ ገንዘብን አለመጠን በመፈለግ፣ በጥላቻ፣ በንቀት ወይንም በማናቸውም ተመሳሳይ ምክንያት አስፈላጊ የሆነውንና በሙያ ተግባሩ ሊያደርገው የሚገባውን አገልግሎት ሳይፈጽም የቀረ እንደሆነ በመቀጮ ወይንም ወንጀሉ የተደጋገመ እንደሆነ ከ6 ወር በማይበልጥ ቀላል እስራት እንደሚቀጣ የወንጀል ሕጉ አንቀጽ 537 ንዑስ አንቀጽ 1 ይደነግጋል። ከፋና ሚዲያ ኮርፖሬሽን ንቃተ ሕግ ነው እየተደመጠ የሚገኘው። መረጃ አድምጠን ተመልሰን ተገናኝተናል። አድማጮቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በሙዚቃ ፋታ ወስደን ተመልሰን እንገናኛለን። የኔ አበባ መታለች የኔ አበባ መታለች ሰበሰካንያል የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ይናንቺ ንጋት የኔ አበባ መታለች የኔ አበባ መታለች ሰበሰካንያል የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ይናንቺ ንጋት እኔም ላንቺ ሆኝ ከዚህ በላይ ዓለም ደስታስ ምን ተገኘ ምን ተፈለገና ልቤ ብዙ ያስባል ጥንትም በመውደድሽ ባንቺ ፍቅር ሰክኗል እንኳን ሳክርፈት ሳትነጋገሪ ስቅ ስቅ ይለኛል አንድ ቀን ስትቀሪ ለአንድ ቀን ስትቀሪ የተስተካከለ የፍቅር መዓዛ አሟልቶ ሰጥቶሻል የመወደለዛ ምን ኮከብ ቢበዛ ቢደምቅ ሰማይ አይችልም መገለጥ አይናንችን ሳያይ አበባ እንዳደይ ተናፍቀሽ ብቅ በይ ያለላ ሙዳይ ኮለል በይ አታሰው በትዝታ ፋንታ ብቅ በአንዳት የኔ አበባ መታለች የኔ አበባ መታለች ሰበሰካንያ የአጥቢያ ኮከብ ነሽ ይናንቺ ንጋት የኔ አበባ መታለች የኔ አበባ መታለች ሰበሰካንያ የአጥቢያ ኮከብ ነሽ ይናንቺ ንጋት የምኞቴ ፍካት የአጥቢያ ኮከቤ ነሽ ያዥኝ ወቂልኝ ጭንቀቴን ተረድተሽ ምቾቴም ድሎቴም ይሁን ስለ ፍቅርሽ ልግባና ያሙቀኝ አኑሪኝ ከልብሽ ብርቱካን ቢያፈራ ሲመቸው ወራቱ እሸትም ቢቆረጥ ነበረ በወቅቱ መውደድም ሲወጠር አይቶ ገምቶ ነው አይቶ
ያለላ ሙዳይ ኮለል ኮለል ሙዚቃ አድምጠን ተመልሰናል። የተወደዳችሁ አድማጮቻችን አሁን ወደ ዕለቱ ዋና ጉዳይ ተመልሰናል። የክስና የቅጣት ይርጋን በተመለከተ መረጃ የሚያጋሩንን የሕግ ባለሙያ ጋብዘናል። በድጋሚ አብራችሁን ቆዩ። በኢትዮጵያ የወንጀል ፍትህ ሂደት ውስጥ አቃቤ ሕግም ሆነ የግል ተበዳይ አንድ የወንጀል ተግባር መፈጸምን ተከትለው በወንጀል አድራጊው ላይ የሚያቀርቡት ክስ በጊዜ የተገደበ ነው። የዚህ ገደብ ዝርዝር አሰራርም በወንጀል ሕጉ ላይ ሰፍሮ ይገኛል። የወንጀል ስነ ስርዓት ሕግን ጨምሮ በወንጀል ሕጉ ጠቅላላ ክፍል እንዲሁም በልዩ ክፍሎች እንደምናገኘው እያንዳንዱ የወንጀል ፍትህ ሂደት የሚያልፍባቸው ዝርዝር የጊዜ ገደቦች ያሉ ሲሆን በተለይም ክስ የማቅረቢያና የቅጣት አፈጻጸምን የሚመለከቱት ከፍ ያለ ግምት የሚሰጣቸው ናቸው። የተቀመጡት የክስ ማቅረቢያ ጊዜያቶች የወንጀሉን ክብደት፣ ውስብስብነት፣ ያደረሰውን ጉዳትና ተጽዕኖ ግምት ውስጥ በማስገባት የተቀመጡ ሲሆን ከሞት ፍርድ እስከ ተራ ደንብ መተላለፍ ላሉ ቀላል ወንጀሎች በትይዩ ለተቀመጡ ዝርዝር የቅጣት አይነቶችም በተመሳሳይ ስርዓት የሚታይ ነው። እነዚህም በአብዛኛው በግል ተበዳዮች አቤቱታ ብቻ የሚያስቀጡ ወንጀሎችን የሚመለከቱ ናቸው። ይርጋ በአንዳንድ ሁኔታዎች መብቶችን ቀሪ የሚያደርግ፣ በሌላ ሁኔታ ደግሞ መብት የሚያጎናጽፍ የፍትህ ሂደትን የጊዜ ውጤታማነት ማዕከል ያደረገ አሰራር ነው። ተመስገን አዲሱ እባላለሁ። በኢፌዴሪ ፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክተሮች ውስጥ አቃቤ ህግ ነኝ። በኢትዮጵያ የወንጀል ፍትህ ሂደት ውስጥ እንግዲህ በዋነኝነት የወንጀል ክስ በሁለት አይነት አግባብ ነው ሊቀርብ የሚችለው። በመደበኛው የክስ ሂደት ማለት ነው፣ ወይ በአቃቤ ህግ ነው፣ ካልሆነም በወንጀል ጉዳይ ተጠቂ ነኝ በደል ደረሰብኝ የሚል አካል በሚያቀርበው አቤቱታ መነሻነት ነው እንግዲህ የወንጀል ክስ መሰረት የሚይዘው ወይም ደግሞ የወንጀል ክስ በአቤቱታነት ቀርቦ የክስ ሂደት የሚጀመረው ማለት ነው። ስለዚህ እንደዚህ የሚሆንበት ሂደት ግን በጊዜ የተገደበ ነው ማለት ነው። ይሄ ብቻ ሳይሆን እንግዲህ የወንጀል ክስ አጠቃላይ የወንጀል ፍትህ ሂደት ውስጥ አልፎ የመጨረሻ የፍርድ ቤት የቅጣት ውሳኔ ከተላለፈ በኋላም ቢሆን ይህ የሚሰጠው የመጨረሻ የቅጣት ውሳኔ በጊዜ ገደብ የተወሰነ ነው። ቴክኒካሊ በመደበኛው አገላለጽ የወንጀል ይርጋ የምንለው ነው ማለት ነው። ስለዚህ በይርጋ የተገደበ ነው ማለት ነው። ይህ እንግዲህ ዝርዝር የሆኑ የህግ መሰረቶች ያሉት በተለይ ደግሞ በኢፌዴሪ የወንጀል ህግና በወንጀል ስነስርዓት ህጋችን ውስጥ የተካተቱ በርካታ ድንጋጌዎች አሉት። የራሱ የሆነ ዓላማዎችም አሉት። ዋነኞቹ ግን እንግዲህ በግለሰቦች መሰረታዊ የሆነ የነጻነት መብትና አጠቃላይ በወንጀል ፍትህ ስርዓት ውስጥ ሚዛንን መጠበቅ ነው። ያ ማለት በአንድ በኩል የወንጀል ጥፋት አድራጊዎች በወንጀል የመጠየቅ ግዴታ ይኖርባቸዋል። በሌላ በኩል ደግሞ በአንድ የወንጀል ድርጊት ሳቢያ ሙሉ ዘመናቸውን በስጋት በፍርሃትና በጭንቀት መኖር ስለሌለባቸው ይህንን መሰረታዊ የግለሰቦችን የነጻነት መብት ባላንስ ማድረግ ዓላማ ያለው ነው ማለት ነው። በወንጀል ይርጋ ውስጥ ስነ ስርዓታዊ ሂደቶችን የሚመለከቱ በርካታ ድንጋጌዎች አሉ። ስለዚህ እንደ አጠቃላይ የወንጀል ይርጋ ምንድን ነው የሚለውን ለመመልከት ያክል እንግዲህ ጠቅለል ባለ አገላለጽ ይርጋ ሲባል በተለይ በፍትሐ ብሔር ህጋችን እንደምንረዳው በአንድ በኩል መብት የሚያሳጣ ሲሆን በሌላ በኩል ደግሞ ለሌላኛው ወገን መብት የሚሰጥ የሚቀመጥ አጠቃላይ ከታይም ኤፊሽንሲ ወይም ደግሞ ከጊዜ ውጤታማነት ጋር የተያያዘና በፍርድ ቤት የሚታዩ እያንዳንዱ የፍርድ ሂደቶች ውጤታማ በሆነ የጊዜ ገደብ መመራት አለባቸው ከሚል ፍልስፍና የተነሳ ሆኖ ነገር ግን በወንጀል ጉዳይ ስንመጣ ዋነኛ ዓላማው ይህ ላይሆን ይችላል። ቀደም ብዬ እንዳነሳሁት የግለሰቦች መሰረታዊ ከሰብአዊ መብት ጋር የተያያዘ እና ከስብና ጋር የሚያያዝ የግለሰቦች ነጻነት የጊዜ ገደብ ካልተበጀለት ሙሉ ዘመናቸውን በሰቀቀን እንዳያሳልፉ ከማድረግ አንጻር ይህንን መሰረታዊ መብታቸውን ለማስጠበቅ የተቀመጠ የህግ ሚዛን ነው ሊባል ይችላል ማለት ነው። በዋነኝነት እንዲህ ባለ መልኩ ልንረዳው እንችላለን። የክስ ይርጋ ማለት አንድ ወንጀል ከተፈጸመ በኋላ በህግ የተወሰነው ጊዜ ውስጥ ክስ ካልተመሰረተ ከዚያ በኋላ ተከሳሹን በወንጀል መክሰስ እንዳይቻል የሚያደርግ የጊዜ ገደብ ማለት እንደሆነም ተናግረዋል። በወንጀል የፍትህ ስርዓት ውስጥ የሚያልፉ በርካታ ጉዳዮች ይኖራሉ። በዚህ ሂደት ላይ የመጀመሪያው እንግዲህ ከወንጀል ምርመራ ጀምሮ እስከ ክስ ተመስርቶ አጠቃላይ የወንጀል የክስ ክርክር ሂደቱ ተመርቶ እንዲሁም ደግሞ በመጨረሻም የወንጀል ጥፋተኝነት ውሳኔ ተሰጥቶ መጨረሻ የቅጣት ውሳኔ እስከሚያርፍበት ሂደት ውስጥ ያሉት እያንዳንዱ የፍርድ ቤት ሂደቶች
በጊዜ የተገደቡ ናቸው። ይህም በመደበኛነት የወንጀል ይርጋ የምንለው ነው። በኢትዮጵያ የወንጀል ሕግ መሰረት ሁለት አይነት የወንጀል ክስ ማቅረቢያ ጊዜያት አሉ፣ መደበኛና ልዩ የወንጀል ክስ ማቅረቢያ። በወንጀል ሕጉ አንቀጽ 217 ስር ሰፍሮ እንደሚገኘው በመደበኛው ክስ ማቅረቢያ ገደብ መሰረት የሞት ፍርድ ወይም የዕድሜ ልክ ጽኑ እስራት ለሚያስቀጣ ወንጀል 25 ዓመት ውስጥ ክስ ካልተመሰረተ በይርጋ ይታገዳል። ከ10 ዓመት ጀምሮ እስከ 25 ዓመት በሚደርስ ጽኑ እስራት ለሚያስቀጣ 20 ዓመት፣ ከ5 ዓመት ጀምሮ እስከ 10 ዓመት ድረስ በሚደርስ ጽኑ እስራት ለሚያስቀጣ ወንጀል 10 ዓመት የይርጋ ጊዜ ነው። ከ5 ዓመት በማይበልጥ ጽኑ እስራት ለሚያስቀጣ ወንጀል 10 ዓመት ገደብ ሲሆን ከ1 ዓመት በላይ ቀላል እስራት ለሚያስቀጣ ወንጀል 5 ዓመት የጊዜ ገደብ ተቀምጧል። እስከ 1 ዓመት በሚደርስ ቀላል እስራት ወይም በመቀጮ ለሚያስቀጡ ወንጀሎች የ3 ዓመት ገደብ ነው። እንደዚሁም ተደራራቢ ወንጀሎች በሆኑ ጊዜና ወንጀሎቹ ከፍተኛ በሚሆኑበት ጊዜ የአንዱ የወንጀል ክስ ማቅረቢያ ጊዜ ለሌሎቹም ተፈጻሚ ይሆናል። ይህ እንዳለ ሆኖ በግል አቤቱታ አቅራቢነት ለሚቀርቡ የወንጀል ክሶች የተቀመጠው የጊዜ ገደብ 2 ዓመት ብቻ ስለመሆኑ በወንጀል ሕጉ አንቀጽ 217 ተደንግጓል። በዚህ ዝግጅት ውስጥ በዋነኝነት የምንመለከተው ግን የክስና የቅጣት ይርጋን የሚመለከቱ ሁለቱን፣ በተለይ ደግሞ ክስ መቼ ይመሰረታል፣ መቼ ካልተመሰረተስ በይርጋ ይታገዳል፣ ቀሪ ይሆናል የሚለውንና የፍርድ ቤት የመጨረሻ የተሰጠ የወንጀል ቅጣት ውሳኔስ በምን ያክል የጊዜ ገደብ ውስጥ መፈጸም አለበት፣ በዛ ጊዜ ውስጥ ካልተፈጸመ እጣ ፈንታው ምን ይሆናል የሚሉትን የምንመለከትበት ነው ማለት ነው። ስለዚህ ጠቅለል ባለ አገላለጽ የወንጀል ይርጋ ስንል እነዚህን ሁለቱን በዋነኝነት እነዚህ ሁለቱን የሚመለከት ነው። ነገር ግን በወንጀል ይርጋ ውስጥ በጣም በርካታ በተለይ ስነ ስርዓታዊ ሂደቶችን የሚመለከቱ በጣም በርካታ ድንጋጌዎች እንዳሉ ይሄም ልብ ሊባል ይገባል የሚለውን መረዳት ያስፈልጋል። እንግዲህ እነዚህን ሁለት ነገሮች በተለይ የክስና የቅጣት ይርጋን የሚመለከት ከሆነ በመጀመሪያ የክስ ይርጋ ስንል ምን ማለታችን ነው የሚለውን በወንጀል ሕጋችን በተለይ ከአንቀጽ 214 እስከ 17 ድረስ የተቀመጡ ድንጋጌዎች የሚያስቀምጡልን ነው። አንድ የወንጀል ድርጊት ተፈጽመው በምን ያክል ጊዜ ውስጥ ነው ክስ መቅረብ ያለበት የሚለው አጠቃላይ ይህንን መርህ የሚመለከቱ ድንጋጌዎች ናቸው እነዚህ። ስለዚህ የትኛውም የወንጀል ጥፋተኛ የወንጀል ድርጊት ፈጸመ ተብሎ ከተጠረጠረበት ዕለት አንስቶ በምን ያክል ጊዜ ውስጥ ነው ክስ መቅረብ አለበት የሚለውን የሚገዙልን ናቸው ማለት ነው። አጠቃላይ የክስ ይርጋ ስንል ይህንን የሚመለከት ነው። የቅጣት ይርጋ ስንል ደግሞ የወንጀል ድርጊት ፈጻሚው አጠቃላይ በወንጀል ፍትህ ሂደት ውስጥ አልፎ የመጨረሻ የወንጀል ጥፋተኝነት ውሳኔ አርፎበት ቅጣት ተላልፎበት ይህ የተላለፈው የወንጀል ቅጣት መፈጸም ያለበት የመጨረሻ የጊዜ ጣራውን የሚመለከት ይሆናል ማለት ነው። ስለዚህ የወንጀል የክስ ይርጋ ስንል ክስ ሊቀርብ የሚገባበት በሕጋችን የተቀመጠው የጊዜ ጣሪያ ነው። የወንጀል ቅጣት ይርጋ ስንል ደግሞ በፍርድ ቤት የተሰጠ የመጨረሻ የወንጀል ቅጣት ሊፈጸምበት የሚገባው የመጨረሻ የጊዜ ጣሪያ ነው የሚለውን ይህንን መረዳት ያስፈልጋል እንደማለት ነው። እንግዲህ አንድ የወንጀል የመጨረሻ ቅጣት ተላልፎ ተፈጻሚ ላይሆኑ የሚችሉባቸው በጣም በርካታ ምክንያቶች ይኖራሉ። ለምሳሌ ሊያመልጥ ይችላል። በተለያየ መልኩ ሰውየው ጥፋተኛ የተባለው በፍርድ ቤት በአካል ቀርቦ መከራከር ሳይችል ይችላል፣ ወይ ደግሞ በሌለበት ጥፋተኛ የተባለ ሰው ሊሆን ይችላል። በጣም በርካታ ምክንያቶች አሉ ማለት ነው። በእነዚህ ምክንያቶች የተሰጠው የወንጀል የመጨረሻ ቅጣት 30 ዓመት አልፎት ከሆነ ተፈጻሚ ሊደረግ አይገባም የሚለውን እሱ ታሳቢ ሊደረግ ይገባል። ሌላው እንዲሁ ከ10 ዓመት በላይ ለሚደርስ የእስር ቅጣት እንደዚሁ የተቀመጠው የመጨረሻ የቅጣት ዘመን የቅጣት ይርጋ ዘመን 20 ዓመት ነው። ከ1 ዓመት በላይ ለሆነ የእስር ቅጣት ለሚያስቀጡ ወንጀሎች ደግሞ 10 ዓመት ድረስ ካለፈው ያ የተሰጠው የመጨረሻ የፍርድ ቤት የቅጣት ውሳኔ ተፈጻሚ አይሆንም የሚለው እንደዚሁ በግልጽ ተመላክቷል ማለት ነው። ከእነዚህ ውጭ ላሉት እንግዲህ የወንጀል ሕጋችን በግልጽ እንደሚያስቀምጠው የጥንቃቄ እርምጃዎችን ጨምሮ የተለያዩ የቅጣት ውሳኔዎችን ለምሳሌ የገንዘብ መቀጮችን እነዚህን ሁሉ ለሚመለከት የተቀመጠው የመጨረሻ የቅጣት ይርጋ ጊዜ 5 ዓመት ነው ማለት ነው። ስለዚህ አጠቃላይ ቅጣትን የሚመለከተው የወንጀል ሕጋችን የይርጋ አቆጣጠር ይህንን ይመስላል ማለት ነው። በኢትዮጵያ የወንጀል ስርዓት ውስጥ ይርጋ የማይቆጠርላቸው የተለያዩ የወንጀል ድርጊቶች አሉ። አጠቃላይ የይርጋ ዘመን አቆጣጠሩ ምን ይመስላል የሚለውን እንደዚሁ ደግሞ በተለይ ደግሞ ሁለቱንም ነጣጥለን የክስ የይርጋ ዘመን አቆጣጠር የሚጀምረው መቼ ነው የሚለውን በተመለከተ ክስ ማቅረቢያ ይርጋ ዘመን የሚቆጥረው የመጀመሪያው የወንጀል ድርጊቱ ከተፈጸመበት ዕለት ጀምሮ ነው ማለት ነው። አንድ በወንጀል ተጠያቂ
ሊያደርግ የሚችል ተግባር ከተፈጸመበት ዕለት ጀምሮ ይህ የክስ ማቅረቢያ ጊዜ መቁጠር ይጀምራል ማለት ነው። ይሄ መደበኛው ነው። ነገር ግን በአንዳንድ ሁኔታዎች ለምሳሌ የወንጀል ድርጊቶች ተደጋግመው ሊፈጸሙ ይችላሉ። ለምሳሌ ለዚህ ጥሩ ማሳያ የሚሆኑት የሳይበር ወንጀሎች ናቸው። አንድ ቦታ ላይ ቁጭ ብለው በአንድ ቀን በተለያዩ ቀናት ውስጥ የተለያዩ አይነት የሳይበር ወንጀሎችን የሚፈጽሙ ለምሳሌ የዲጂታል ጥቃቶችን የሳይበር ወንጀሎችን የሚፈጽሙ ግለሰቦች ወይም ወንጀለኞች የሚፈጽሟቸው ወንጀሎች ከሆኑ የተደጋገሙ ወንጀሎች ናቸው የሚሆኑበት። እንደዚህ በሆነበት ጊዜ እንግዲህ የክስ ማቅረቢያ ይርጋ ዘመኑ መቁጠር የሚጀምረው የመጨረሻው የወንጀል ድርጊት ከተፈጸመበት ዕለት ጀምሮ ይሆናል ማለት ነው። ሌላው እንግዲህ የወንጀል ድርጊት ለረዥም ጊዜ ሲፈጸም የኖረ ሊሆን ይችላል። እንደዚህም ደግሞ ቀደም እንዳነሳ ነው ሳይታወቅ ለበርካታ ዘመናት ለምሳሌ እንደ ሂውማን ትራፊኪንግ የመሳሰሉ ወንጀሎች ማለት ነው። እነዚህ ወንጀሎች ለበርካታ ዘመናት በጣም ለረዥም ጊዜ ሲፈጸሙ የቆዩ ሊሆኑ ይችላሉ። የእንደዚህ አይነት ወንጀሎች የክስ ማቅረቢያ ጊዜ መቁጠር የሚጀምረው የወንጀል ድርጊቱ መፈጸም ካቆመበት ጊዜ ጀምሮ ይሆናል ማለት ነው። እንደዚሁ ደግሞ የወንጀል ቅጣት በተለይ የቅጣት የይርጋ ዘመን አቆጣጠርን ስንመለከት ደግሞ የወንጀል ቅጣት ይርጋ መቁጠር የሚጀምረው ደግሞ እንደዚሁ ለምሳሌ የመጨረሻ የፍርድ ቤት የቅጣት ውሳኔ ተላልፎ መፈጸም ይችል ከነበረበት ዕለት ጀምሮ ነው ማለት ነው። ይሄ ማለት እንግዲህ ለምሳሌ በጣም በተለያዩ የፍርድ ቤት ደረጃዎች ላይ የተለያዩ ውሳኔዎች ሊሰጡ ይችላሉ። በመጨረሻው የወንጀል ቅጣት ውሳኔ ላይ ለምሳሌ ይግባኝ ተብሎ ሊሆን ይችላል። ይግባኙ ጸንቶም ሊሆን ይችላል። የተጠየቀው ይግባኝ ጸንቶ ከሆነም የመጨረሻው ይህ የይግባኙ ጸንቶ የተሰጠው ውሳኔ የተሰጠበት ዕለት ማለት ነው። እንደዚሁም ደግሞ ተሽሮም ከሆነ እንደ የመጨረሻው ውሳኔ ማለት ነው እንጂ ይግባኝ ካልተባለበት የተሰጠው የቅጣት ውሳኔ ይግባኝ ካልተባለበት የመጀመሪያው ፍርድ ቤት የሰጠው የመጨረሻ የቅጣት ውሳኔ እሱ ለይርጋ መቁጠሪያ እንደመነሻ ያገለግላል። ነገር ግን በቅጣቱ ላይ ይግባኝ ተብሎ ከሆነበር እና የመጨረሻ ይግባኝ ሰሚ ፍርድ ቤት የሰጠው ውሳኔ ያሳረፈበት ዕለት ማለት ነው እንደ የይርጋ መቁጠሪያ ጊዜ እንደ መነሻ ቀን ተደርጎ ይቆጠራል ማለት ነው። በአጠቃላይ የይርጋ ዘመን አቆጣጠሩን የሚገዙ ድንጋጌዎች ይህንን ይመስላሉ ማለት ነው። ከኢፌዴሪ ሕገ መንግስት በተለይ በአንቀጽ 28 ላይ እንደተገለጸው በጣም ከወንጀሉ ባህሪ አንጻር እንደዚሁም ከሚያደርሰው ሰፊ ጉዳት አንጻር ከፍተኛ ወይም ከባድ ወንጀል ተብለው የተለዩት እነዚህ የወንጀል ድርጊቶችን የፈጸመ ግለሰብ የክስ ሂደቱ በይርጋ ቀሪ ሊሆን አይችልም ማለት ነው። እነዚህ ወንጀል ድርጊቶችን በተለይ ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶች እና በሌሎች የኢትዮጵያ ሕጎች በሰው ልጆች ላይ ከባድ የሆነ የጭካኔ ድርጊት ተብለው የተለዩ ወንጀሎችን ለምሳሌ ኢሰብአዊ የሆኑ የድብደባ ድርጊቶችን፣ ሰዎችም አስገድዶ መሰወር፣ ግድያ፣ የሰው ዘር ማጥፋት፣ ያለ ፍርድ የሞት ቅጣት ኤክስትራ ጁዲሻል ኪሊንግ የምንለው እና አጠቃላይ ይሄ የጦር ወንጀል ተብለው የተለዩ ከባባድ ወንጀሎችን የፈጸመ ማንኛውም ሰው በሕይወት እስካለ ድረስ በየትኛውም ሰዓት ላይ ተከሶ ለፍርድ ሊቀርብ ይችላል ማለት ነው። ስለዚህ እንደዚህ አይነት ወንጀሎች በይርጋ አይታገዱም ማለት ነው። ለዛሬ ያሰናዳነው የንቃተ ሕግ ዝግጅታችን ያደመጣችሁትን ይመስል ነበር። አድማጮቻችን፣ ፕሮግራሙን አዘጋጅታ ያቀረበችላችሁ ትትና ካሳውን ነበረች። በመምራቱ በኩል ደግሞ በላይነሽ ጥላሁን ነበርኩኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዛው በደህና ቆዩ። ንቃተ ሕግ ንቃተ ሕግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ሕግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ሕግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።